እሺ በቃ መጣሁ። ሂጂ ግቢ። ናሽ ተነስ። ከኪራ ጋር አልተስማሙም። ሄደች እኮ የኪራንና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ አልሆኑ። ከማን ጋር ነው ስታወሪ ነበር? ከጓደኞቼ። መራዊት እንግዲህ ከህመሟ አገግማ ወደ ቤት ተመልሳ መጥታለች። በሌላ በኩል ደግሞ ኪራ ሁሉንም ነገር እንግዲህ በጽናትና በአባቱ ያለውን መካከል የተፈጠረውን ነገር ሁሉን ነገር ስለ ሀሴትም ሆነ ስለ ሄኖክ ሁሉንም ነገር አውቋል። ምክንያቱም ደብዳቤውን ጥላለት ሄዳ ስለነበረ። ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች በመላው ዓለም ያላችሁ ለዚህ ቻናል ሲሆናችሁ ቻናሉን ሰብስክራይብ ወይም ደግሞ ላይክ ሸር በማድረግ ቤተሰብ ሁኑ። በተወዳጁ ጽናት ድራማ በክፍል 60 ይዘንላችሁ የመጣ ነው አስተማሪና ቁም ነገር ያልናቸውን ሀሳቦች ልናጋራው ተወደን። ታዲያ ዛሬ ላይ እንግዲህ ባለፈው ታማ ሆስፒታል የገባችው መራዊት አሁን ላይ አገግማ ወደ ቤት መታ፣ እንዲሁም ፍቅረኛዋ ሲደሰትና በቃ እንኳን በሰላም መጣሽ እያለ ፈጣሪ ሲያመሰግን፣ እንደውም ህይወት ያላንቺ ባዶ እንደነበረች እያለ ሲገልጽላት ተመልክተናል። ታዲያ በሌላ በኩል እሷም ቢሆን ታምሜም ቢሆን ስላንተ ነበረ በውስጤ ሳስብና ስጨነቅ የነበረ አብዝቼ ብላ ነግረዋለች። ለምን እንደዚህ ይሆናል እያላት ጭራሻው ህመሟም ስላለባት አንዳንድ ነገር ብቻ ይሄንን እንድትይኝ አልፈልግም እያላት ተመልክተናል። ኪራም ወደ እነሱ አቅንቶ አንቺ እኮ እጅግ በጣም ደስ የሚል ነገር እሱን ስታገኝ መድኃኒትሽ ሆነ እያላት ነበረ። እንደዚህ እያሉ ተመልክተናቸዋል። እንግዲህ በሌላ በኩል ደግሞ ያየነው እንግዲህ መራዊት ለሰኒም ሆነ ለጽናት ነግራቸዋለች። ሀሴት አይደለችም እኔን ያገተችኝ ስትል፣ ታዲያ ማነው ንገሪን እያሉ እንደውም ጽናት እሷ እንዳልሆነችማ እኔ እኮ አንቺ ራሱ እየልሽ ነበረ ሕክምና ላይ ሆነሽ የምትሰጣቸው ሀሳብ አስተያየት ብዙም እኔ እርግጠኛ ሆኜ አልተቀበልኳቸውም ነበር፣ ውሸት ነበሩ አይደል እያለች ነው። ታዲያ እሷ አሁን ከምንም በላይ ያስጨነቃት ለኪራ እውነቱን መናገሯ ነው። ምክንያቱም ሄኖክ ጓደኛው ስለሆነ እጅግ በጣም የጓደኛውን እምነት ያጣ ብላ ስለምታስብ እንዴት ልንገረው እያለች ነው። በእርግጥ እሱ ቀድሞ እሷ እንደዛ ከምትጨነቅ ይልቅ ዋሽታ ነበር ያረገችው። ደግሞ ሆን ብላ ዋሸቱን ፈልጋ ሳይሆን ለናሁም የሚሆን ለኪራ ያው አላደል ይጣላሉ በሚል አስባ ነው። አርቆ ሀሳቢ አንዳንድ ጊዜ መልካም የሚያናስብ ሰዎች ደግሞ ሰዎች በተቃራኒ ያስቡልናል። እና እነሱ ግን ሁለቱ ጓደኛሞች ናሆሜና ኪራ ለምን ደበቀችኝ እያሉ ብዙ ነገር እያሉ ነበር። ምክንያቱም እውነት ሆነ አሁን ኪራ ለናሆሜም ሁሉን ነገር ማን እንዳገታት ደብዳቤ ጽፋ እንደሄደች እና ሁሉን ነገር ነግሯት፣ አሁን ላይ ደግሞ ሄኖክን እየጠበቅኩት ነው እያለ እንግዲህ ሁለታቸውም ሄኖክንም እንቀጠቅጠዋለን እያሉ ካፌ ተቀጣጥረው ቁጭ ብለው እየጠበቁ ነው ማለት ነው። ታዲያ ሴቶችም ቢሆን በዚህኛው በኩል ደግሞ ሁሉንም ነገር ነግራቸዋለች። ታዲያ አሁን ላይ አንቺ እድለኛ ነሽ፣ እንደውም መድኃኒቱን እኮ ሀሴት የሰጠችው ለአንቺም ለሷም ነው። ስለዚህ ሁለታችሁም ስደነዝዙ ያኔ እንቅልፍ መድኃኒት ስትወስዱ በአንቺ ላይ ምንም አይነት ጉዳት ሳያደርስ ቀርተዋል። እንደውም ይሄን ማድረጓ ጥሩ ብላለች ሰኒ። ምክንያቱም ለአንቺ ብቻ ሰጥቶሽ ቢሆን የእሷ ጣፈንታ ነበር የሚደርስብሽ። ያ ማለት ደግሞ አልባሌ ተንቀሳቃሽ ምስሎችን ባለጌ ነገሮችን እየቀረጸ ሰዎችን አሁን ላይ ሀሴትን በሚያስፈራራበት መንጎ ያንቺንም ህይወት ያበላሸው ነበር ስትል ነበር የነገረቻት። ታዲያ አሁን ላይ እንደዚህ እያሉ ሰኒ ታዲያ ቤታቸው ናት ያለችው እና አሁን ላይ እንግዲህ ቁልፉን ሂዶ ጠይቋት ነበረ። እዛው ስለሚታደር እንግዲህ ልታርፍበት ፈልጋ ነበር እና የአንዱን የመኝታ ቁልፍ ሂዶ ጠይቋት ነበረ ጽናት ግን ቁልፉን አላየውም ሄኖክ ጋር ነበር ብላ መልሳለት ነበር። ታዲያ ሄኖክ ጋር እንዴት ነበር የምትግባቡት ብሎ ሀሳቡን አንስቶት ነበረ ለጽናት ግን ይህን ነገር ያላወቀችው ጽናት ምን ማለት ነው ብላ ነበረ ያንን ጥያቄ መለሰችለት። አይ ማለት ለሱ የፍቅር ስሜት ካለሽ ያ ማለት ደግሞ እሱ እጅ ከፍንጅ አብረው ተኝተው አይቷቸው ስለነበር እንግዲህ ከቤት ውስጥም የጠፋበት ምክንያት ይሄ እንደሆነም ይታወቃል። እሱም ተናግሯል ማለት ነው። ታዲያ እሷ ግን ምን ማለት ነው? የምን ፍቅር ነው? እንዴት ነው እኔ ከሱ ጋር አይደለም የታየት በአንድ ጎዳና እንኳን አብሬ አልሄድም የሚል መልስ መልሳ ይሄን ማስመሰልሽን በዚህ ባትቀጥይ ጥሩ ነው በሚል ነበር ተናዶባት። ታዲያ አሁንም ታዲያ አላደረኩትም እያልሽ ነው እንዴ እያላት ነበረ። እሷ ግን ምን ለምን ጠየቀኝ ብላም እሷ በጣም ተናዳበት ነበር። የሆነውን ሁኔታውን ነግሯት ነበር የሄደው። ታዲያ በጣም ተናዳ ነበር። አሁን ላይ ሰኒ እነሱ ቤት ነበር እና ያረፈችው። እኔ ሶፋ ላይ ተኛለሁ፣ ሁለቱ ጥንዶች ደግሞ ተስማምተው በአንድ መኝታ ክፍል ያድራሉ የሚል ሀሳብ አንስታለች። ታዲያ ቁልፉን መጥፋቱን እንዳጋጣሚ ተጠቅማ ሶፋው ላይ ተኝታ ኪራን ሂድና ተኛ እሷ ጋር የሚል ሀሳብ አንስታለች። እሱ ግን በታምር እኔ ከእሷ ጋር ሂጄ አልተኛም ቁሜ ያድራለሁ እንጂ ብሏት በረንዳ ላይ ነበር ሂዶ የተቀመጠው። ታዲያ ያላስቻላት በፍቅሩ የምትናውዘው ጽናትዬ ነገር ግን ደግሞ ተገዳ ከሱ ለመራቅ የሚደረገው በሱ ቤተሰቦች ምክንያት እንዲሁም በአባቱ
አባቷ ማለት ነው ለሰዎች ደስታና ለሰዎች ህይወት ማስተካከል በቃ ሆናለሁ እንጂ የእነሱን ህይወት አላበላሽም፣ የሰው ደስታ ነጥቅም የምትለው ጽናት የራሷን ህይወት እየሰዋሽ ማለት ነው። እንግዲህ ሂዳ አልቻለምና አንጀቷ የለበሰችውን ፎጣ አልብሳ በረደ ስትለው እሱ ግን ያለበሰችውን ፎጣ ገፎ አይበርደኝም እኔ ራሴ መጋፈጥ የምችል ሰው ነኝ ሲል ነበር የመለሰላት። ይሁን ብላ ታዲያ የት ልተኛ ነው ሰኒስ ቀረችብኝ አይደል ብላ ስትጠይቀው እሱ ግን ያላት ምንድነው ሰኒ ተኝታለች ሶፋ ላይ ሂጂና ግቢ ተኛ አንቺም ሲል አንተስ የት ልተኛ ብሎ ነበረ። ታዲያ አብረንተኛም የሚልም ጥያቄ ስታነሳለት እሱ ግን በፍጹም አይሆንም እንደዚህ ለምን ትኛለሽ ጽናት ከሚገባው በላይ እጅግ በጣም ጎድተሽኛል ብሏታል። ስለዚህ በዚህ ከቀጠለ ብቻ የኔና አንቺ ጉዳይ በቃ እንደዚህ ነው ሊያበቃለት ነው አይነት ነገር አንስቶ ነበር። ቢሆንም ጽናት ግን ሁሉን ነገር እግዚአብሔር ያውቃል በሚል አንተ ካልተኛህን ያልሄድክም አብረን መሄድ አለብን እያለችው ነው። ታዲያ ቢሆንም እሺ እሄዳለሁ እያላትም ነበረ። እንግዲህ በዛው ነበር እዛው ደረጃ ላይ እሷ እንደተቀመጠች የተነሳው ማለት ነው። በሌላ በኩል ያየነው ናሆሜና መራዊ እንግዲህ አሁን ላይ ተሽሏት መታ ደህና ነሽልኝ እያለ እየደጋገመ ይጠይቃታል። እሷ ነገር ያሳስበዋል እጅጉን በጣም አዎ ደህና ነኝ እያለች ግን እሱ ምን ብሏታል? አንድ ትልቅ እንግዳ ይመጣል ተዘጋጅ ያላት ነው። የምን እንግዳ ብላ ነበር እየጠየቀችው። እናቱ እንደምትመጣ እየነገራት ነው። እጅጉን ፈርታለች። እሷ ከፊቷ ያስታውቅ ነበር መልሷም እንዲሁ ለምን ትፈሪያለሽ እናቴ ማለት እኮ እኔን ማለት ናት። ስለዚህ በጣም ቀለል ያለች ተግባቢ ሰው ስለሆነች እንዳፈር እያላት ነው። እሷ ግን ቢሆንም ደስ ቢለኝም የፍርሃት ስሜትም አለ ስትል መልሳለት ነበር። ታዲያ ቢሆንም ችግር የለውም መታወቅም አለብሽ እያላት እንደውም የሆነ ሀሳብ ስታነሳ እንደውም ለሱ ሰራተኛ ናት ብለህ ብታስተዋውቀኝስ የሚልም ሀሳብ አንስታለች። ቢሆንም ግን እሱ እንዴት ይሄ ማለት የጽናትና የኪራ ታሪክ በማለት ይህን ከፈለግሽ ለአንቺ ስል አደርገው እችላለሁ፣ ግን ማሚ ደግሞ አንዲት ጥሩ ቆንጆ ብቻ አምጥታ ብታጋባኝ የሚል እንደ ቀልድ አንስቶ እሷ ግን አምረራ ኮስተር ብላ ስትናገር እንደኔ ኮሎን አወራሽ እንጂ ብታያት ምን ልትይ ነው እያለ ሲያነሳ ጥያቄውን ሲጠይቃት ተመልክተናል ማለት ነው። አሁን ላይ ግን ኪራ እጅጉን በጣም በጽናት እየተናደደ ነው። እኔ ፍቅር ብሰጣት እሷ ግን ተወችኝ ያለች እጅጉን አዝኗል። በጣም በሆነው ነገር እያዘነ ነው። ታዲያ ናሆሜ በዚህ ከቀጠለ ከዚህ የባሱ ብዙ ነገሮች ልትሰማ እውነታዎችን ልትረዳ ትችላለህ። ስለዚህ ልትጎዳ ትችላለህ፣ ራስህን አረጋጋ ሲለው ኪራ ያኔ ከንግግር የሆነ ነገር ተረዳው። የማላውቀው ሚስጥር አለ ማለት ነው እባክህ ንገረኝ እያለው ነው። እንግዲህ የሚስጥር የተባለው ደግሞ ሀሴትን እሷ እንግዲህ አስማምታ ሁለታቸው ተግባብተው እንዲጋቡ የማድረጓን እቅድ ከአባቷ ጋር ያለውን ነው። እንግዲህ በእርግጥ ስልኩን አሁን ላይ ሲለዋወጡ ሰምተዋል በእርግጥ ማለት ነው። ታዲያ ይህን እየተባባሉ ናሆሜም ምንም ነገር አልነግርህም ግን ደግሞ ምንም ነገር ደብቀኸኛል ድብቅ እየሆንክብኝ ነው እያለ ነው ኪራ። ምንም ነገር የለም ብሎ ነገሩን ግን አብራርቶ አልነገረውም ናሆሜ። አሁን ላይ ጽናት ለኪራ አባት እንግዲህ ስልክ እያወራች ነው፣ ተደውሎላታል። የሀሴትን መሄድ ሰሙ እንዴ እያለችም አንስታ ስልኩን ስታወራ አዎ ከኪራ ጋር ስላልተስማሙ ሂዳለች በሚል ስትመልስ እንግዲህ አባትየው የሆነ ተቃራኒ መልስ የተናገሯት ይመስላልና እኔ እንዴት በኪራ ደስታ አልደሰትም የሚል መልስ ስትመልስ አድምጠናል እኛ። ታዲያ ይህን እያሉ እኔ ግን ከዚህ በኋላ ሁለታቸው እንዳይቀራረቡ ከሚያደርጉት አይነት ሰዎች ሊመደብ ነው ሊቆም ነው እንጂ ያለችም ይህንን ሀሳብ እንዳቀረበች ነበር ኪራ የደረሰባት። ከማን ጋር የምታወሪው ምንድን ነው የምታወሪው ብሎ ሲያፋጥጣት እሷ ግን ያስታውቅባት ነበርና ድንብርብር ብላ ብቻ ከጓደኞች ጋር ስትል ያኔ እንደዚህ ብላ ስትመልስ እውነቱን ንገሪ ብሎ አፍጥጦ ይዞባት ተመልክተናል። እንግዲህ በሌላ በኩል ደግሞ ኪራ ሰኒንም አግኝቷት ጓደኛዋን ስለ እውነቱን ስለ ሁለታቸው ነገር እያወራት ነበረ። እኔ ድሮም ቢሆን ሁኔታው ካልሆነ እንግዲህ በሰራተኝነት ቀጥ ብዬ ስፈቅድላት ሰራተኝነቱን ደግሞ ራሷ መርጠው ስለሆነ አሁን ላይ ግን ከኔ መራቅንና ከኔ የተለየ አስተያየት መስጠትን አልፈለገችም፣ እየቀረበችኝ ነው፣ እየጎዳች ነው እያለ ነው። ብቻ ካልሆነ ወይ ተለያዩ የሚል ሀሳብንም አንስታ ቢሆንም ግን አንዳንድ ነገሮችን ሲያወሩ ከቆዩ በኋላ ከሰኒ ጋር ሰኒም ብትሆን እንደምታፈቅራት እርግጠኛ ነው ወይ ብላም ጠይቀው ነበር። እንዴት እንደዚህ ትኛለሽ ምን ጥያቄ አለው ብሎ የራሱን ሀሳብ በደንብ አድርጎ ገልጾላት ነበር። ታዲያ ሰኒም ይህን ሀሳብ ካዳመጠች በኋላ የሱን አዎ እኔ በእርግጠኝነት የጽናትን አስተሳሰብና ስሜት በአንተ ልክ ነው ትወዳለህ እርግጠኛ ነኝ ስትል ምታውቂው ነገር ካለ ንገሪኝ ካለበለዚያ በሰው ሀሳብ እርግጠኛ እንዴት ትሆኛለሽ እያላት ነው። ቢሆንም ግን እሷ አይ እውነቴን ነው የሚል ነገር ሀሳቦችን አንስታለታለች።
ኪራ ግን ያለው ምንድነው? ሁለታችን እንግዲህ ካልተስማማንና በምንለው መንገድ ካልሄድን ወይ እሷ ትወጣለች ወይን ይወጣል የሚል ሀሳብ። በዛን ሰዓት ሰኒ አባቴ ግን ምን አሉህ ስለ ሀሴት ብላ ጠይቀው ነበር። በቃ ትሄድ ሌላ ሚስት እፈልግልሃለሁ የሚል ሀሳብ አባቴ ነገረኝ። እንግዲህ እኔም ምርጫ አልተሳካም፣ ስለዚህ የአባቴ ምርጫ ልከተል እያለ ነው። ቢሆንም ግን ይህ እኮ በቤተሰብ የመጣ ነገር ሰላም ማይኖረው ደስ ማይልም ብትለውም እሱ ግን ጆሮ የሰጣት አይመስልም፣ አላዳመጣትም። አሁን ላይ ይህን ካለ በኋላ እንግዲህ በመጨረሻ ያየነው ኪራና ጽናት ወደነ ናሆሚ ወደነ መራዊት ቤት ሊሄዱ ነው። እንግዲህ ጽናት ለባብሳ ወጥታለች እና እንዲህ ለብሰሽ ነው የምትወጪው እያለት ነው አስተያየት ሲሰጥ ምን አደረኩ የስራ ልብሴንም ይሄው ይዣለሁ ቅያሪ ስትለው ግን እሱ ግን ምንድን ነበር ያላት? እንደውም አስተያየቱን ከሰጠ በኋላ ምን አገባኝስ በሚል ነበረ በስሜት ተናዶ የወጣው ማለት ነው። ባለው ስራ በራሱ ጊዜ እየተጸጸተ ነው። በእርግጥ አሁን ላይ ጽናትን ባደረገችው ስህተቶቿ እጅግ በጣም ራሴን ይቅር አልልም የሚሉ ነገሮችም ሀሳቦች ስትናገር ሰምተናል። እንግዲህ እሷም እንግዲህ አሁን ለምን ይቀናብኛል አይኔ ቅናተኛ እያለችም ሰምተናታል፣ አድምጠናታል። እዚህ ጋር ነው ድራማ ያለቀው። እንግዲህ ሀሳብ አስተያየታችሁን ውድ የቻናል ቤተሰቦች በኮሜንት ስራ አስቀምጡልን። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት በማድረግ ቤተሰብ ሆኑ። አብራችሁን ስለቆያችሁ እጅጉን በጣም አመሰግናለሁ።